ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን? ዜና ኢትዮጵያ ከመላው ኢትዮጵያ 6 ሰዓት ሆኖ ወደ እናንተ መድረስ ጀምሯል። በሁለት ምዕራፎች እስከ 8 ሰዓት ድረስ አብራችሁ ቆይታ ያደርጋል። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። የአማራ ፋኖ ህዝባዊ ድርጅት አፋሃድ ከፍተኛ አመራሮች ማስረሻ ሰጤ፣ ፋንታ ሙሃባን ጨምሮ የድርጅቱ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ። አዲስ አበባ የገበያ አሰባሰቧን በማዘመን እያከናወነች ያለችው የልማት ስራ ለአፍሪካ ከተሞችም ተምሳሌት መሆኑን የአፍሪካ ከተሞች ከንቲባዎችና አስተዳዳሪዎች ተናገሩ። የመስኖ ልማት አርሶ አደሩ ለገበያ አልሞ በማምረት ሀብት እንዲፈጠር ያስቻለ መሆኑን የራያ ቆቦ ወረዳ አርሶ አደሮች ገለጹ። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ እንጋብዛችኋለን። ቀዳሚ ወዳደረግነው ጉዳይ እናልፋለን። በአረንጓዴ አሻራ መርሃ ግብር አማካኝነት በመላው ኢትዮጵያ የሚገኙ ከተሞች በመታደስ ላይ ሲሆኑ የተተከሉ ዛፎችና የለሙ የሕዝብ መናፈሻዎች የከተማ አካባቢዎችን በእጅጉ በማስዋብና በመለወጥ ላይ እንደሚገኙ ተገለጸ። ቀደም ሲል በኮንክሪት ግንባታዎች ተውጠው የነበሩ ስፍራዎች አሁን ላይ ወደ ምቹ የመኖሪያና ማራኪ አካባቢነት እየተቀየረ መሆኑን ደግሞ የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሑፍ ጠቁሟል። እነዚህ አረንጓዴ ስፍራዎች አካባቢ በመጠበቅና የስነ ህይወት ስብጥርን በማበልጸግ ረገድ ወሳኝ ሚና የሚጫወቱ ሲሆን ጤናማና ብቁ ማህበረሰብ እንዲገነባም እያገዙ ይገኛሉ። መርሃ ግብሩ ለመዝናኛ፣ ለማህበራዊ ግንኙነትና ለተለያዩ ስፖርታዊ እንቅስቃሴዎች ምቹ ቦታዎችን እውን በማድረግ ረገድ ማህበራዊ ትስስርን የሚያጠናክር ሲሆን ይህም መንግስት ለዘላቂና ሰው ተኮር ለሆኑ የከተማ ልማት ያለውን ቁርጠኝነት እንደሚያሳይም የጠቅላይ ሚኒስትር ጽሕፈት ቤት በማህበራዊ ትስስር ገጹ ላይ አስፍሯል። የአረንጓዴ አሻራ መርሃ ግብር በከተሞች አረንጓዴ ፓርኮችንና አረንጓዴ ከባቢዎችን ፈጥሯል። አረንጓዴ ከባቢዎች የአካባቢ መራቆትን ከመከላከል ባሻገር ንቁና ጤናማ ማህበረሰብን ይገነባሉ። የአረንጓዴ አሻራ የችግኝ ተከላ መርሃ ግብር በአጭር ጊዜ ለግብርናው ምርትን ለከተሞችም ውበትን እየሰጠ ነው። በየክረምቱ ከልጅ እስከ አዛውንት ሚሊዮኖች በችግኝ ተከላው የሚያደርጉት ተሳትፎ ትላልቅ ስራዎችን በራስ አቅም መስራት እንደሚቻል ምሳሌ የሚሆንም ጭምር ነው። ባየሙላት ይህንን በተመለከተ ያሰናዳውን ዘገባ ተከታትለን እንመለስ። አሁን በየክረምቱ ኢትዮጵያውያን በጉጉት የሚጠብቁት ሆ ብለው ወጥተው የሀገርን የነገ ተስፋ የሚተክሉበት ሆኗል። አረንጓዴ አሻራ ተፈጥሮ በአግባቡ ባለመጠበቁ የተራቆተ መሬት ጎርፍና ድርቅን አስከትሎ ሰውንም እንስሳውንም ለረሃብና ሞት እየዳረገ የዓለምን ምላሽ በሚጠብቅበት ጊዜ ኢትዮጵያ ፈጥና ደርሳለች። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን አረንጓዴ ለማልበስና መሬትን ለማከም የአረንጓዴ አሻራ ካስጀመሩበት ከ2011 ዓ.ም አንስቶ በየክረምቱ ከልጅ እስከ አዛውንት ሚሊዮኖች ቢሊዮን ችግኞችን እየተከሉ ነው። ኢትዮጵያን እናልብስ ለሚለው ጥሪ ልብ አልሰነፈም፣ ጉልበትም አልዛለም። እኔ አልቀርም ሄጄ ለሀገሬ ለኢትዮጵያ ልሄድና ጎንበስ ቀና ብዬ ልትከልስ ብዬ ነው ተነስቼ የመጣሁት። አጥቼም ስል እችላለሁ ሄዳለሁ አልቀርም ብዬ ወደ ኋላ አስቀሩኝ። በግድ አልቅሼ መጣሁ። እሰራለሁ ምን ነው ለሀገሬ ጎንበስ ቀና ላለሁ ብዬ መጣሁ። በአረንጓዴ አሻራ መርሃ ግብር ከ2011 ዓ.ም እስከ 2018 ዓ.ም 50 ቢሊዮን ችግኝ ለመትከል ታቅዶ አንድ ዓመት እየቀረው እስካሁን 48 ቢሊዮን ገደማ ችግኞች ተተክለዋል። በአጭር ጊዜም ገበሬውና ግብርናው ከድርቅ ስጋት አላቆ አምራችነቱን የሚጨምር ሁኔታን እየፈጠረ ነው። የምንተክላቸው ዛፎች በአንድ በኩል ለግብርናውና ለእንስሳት ሀብት ልማቱ መሬትን መልሰው ይሰራሉ። ይሄንን የስርዓተ ምህዳር አገልግሎትን በማሻሻል ለምሳሌ የአፈር ለምነትን በማሻሻል
ጎርፍን በመቀነስ ለድርቅ ያለንን ተጋላጭነት በመቀነስ መሬቱን ይሰራሉ። ከዛ ባሻገር ደግሞ ዛፎቹ በራሳቸው ምግብ ናቸው፣ መኖ ናቸው፣ ጥላ ናቸው። ስለዚህ እንዲህ እያደረጉ የገበሬውን ምርትና ምርታማነት ከፍ ማድረግ ብቻ ሳይሆን ደግሞ ዳይቨርሲፋይ እንዲያደርግ የተለያይነትን እንዲኖረውም በማድረግ በጣም ከፍተኛ ውጤት እያመጣን ነው። በተለይ ይሄ ኒውትሪሽን ሴኩሪቲ የተመጣጠነ ምግብ ወጣቶች፣ ሴቶች ልጆች ማግኘት እንዲችሉ የፍራፍሬ ዛፎቻችን እያደረጉ ያለው አስተዋጽኦ በጣም ከፍ ያለ ነው። ከተሞችም የህንፃ ብቻ ሳይሆን የዛፍ መብቀያም እንዲሆኑ አረንጓዴ አሻራ አርአያነቱን ወስዷል። በከተሞች የተተከሉ ችግኞች ንጹህ አየርና ውብ አካባቢን ይፈጥራሉ፣ ማረፊያ ጥላም ይሆናሉ። መዲናችን አዲስ አበባም የደን ሽፋኗ በአጭር ጊዜ ያደገ ሲሆን በአረንጓዴ አሻራ ካጌጡት መካከል ትጠቀሳለች። ጠቅላይ ሚኒስትራችን የዛሬ 7 ዓመት አካባቢ ሲያስጀምሩ ኢን ቢሊየን እንደዚህ ኢትዮጵያ በደን ትሸፈናለች ብሎ ለማመን ያስቸግር ነበር። አዲስ አበባ እንኳን አሁን ከ2.8 ሽፋኗ ተነስታ ዛሬ 22 እጅ ላይ ደርሳለች። ይሄ ትልቅ ብስራት ነው፣ የምስራች ነው። ትላንትና እነኚህ ወንዞች ገዳይ ነበሩ፣ በካይ ነበሩ። ዛሬ ግን እንደዚህ አይነት ውበትና ገጽታ ተላብሰዋል። እየተከልን ያለነው ምግባችንን ነው። ሰው የጎዳውን መሬት ሰው እንዲያክመው የተጀመረው አረንጓዴ አሻራ ኢትዮጵያ ለዜጎቿ ምቹ መኖሪያ እንድትሆን ያደረገ ለሌላው ዓለምም ትምህርት የሰጠ ሆኗል። ሰዎች የሚሸሿት ሳይሆን የሚመጡባት እንድትሆን የሚያስችል ታላቁ ስራ በተፈጥሮ የተሰጠንን አፈር ከመጠበቅ ይጀምራልና የአፈር መሸርሸር መቀነስ፣ የደን ሽፋን ማደግ፣ የደን መራቆት ምጣኔ መቀነስ፣ የዝናብ መጠን ማደግ፣ የምግብ ማምረት አቅማችን መሻሻል፣ በቡና በሻይ በፍሩት የመጣው ተደምሮ በአፍሪካ ታላቁ ፕራክቲካሊ ለውጥ ያመጣ ስራ ተደርጎ ሊወሰድ ይችላል። የአረንጓዴ አሻራ መርሃ ግብር መንግስትና ህዝብ በአንድ ልብ የፈጸሙት ነገን የመገንባት ግዙፍ ፕሮጀክት ሆኖ ይጠቀሳል። አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ እያከናወነች ያለው የልማት ስራዎች ለአፍሪካ ከተሞች ተምሳሌት የሚሆን ስለመሆኑ የአፍሪካ ከተሞች ከንቲባዎችና አስተዳዳሪዎች ተናገሩ። በአፍሪካ ከተሞች የፋይናንስ አስተዳደር አፈጻጸም ላይ በተካሄደው የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም በማሳየቷ ልምዷን ለከተሞች መሪዎች አካፍላለች። ቶማስ ኃይሉ ተጨማሪ አለው። ጄምስ ሚሹዌሪ የኬንያ ዋና መዲና የሆነችው ናይሮቢ ከተማ ምክትል አስተዳዳሪ ናቸው። በአፍሪካ ኢኮኖሚ ኮሚሽን ድጋፍ በአፍሪካ ከተሞች ላይ የፋይናንስ አስተዳደር ጥናት ሲደረግ አዲስ አበባ የተሻለ አፈጻጸም በማሳየቷ ቀዳሚ መሆን ችላለችና ከሌሎች የአፍሪካ ሀገራት ከንቲባዎች፣ አስተዳዳሪዎችና የኢኮኖሚ ባለሙያዎች ልምድ ለመውሰድ ወደ መዲናዋ የመጡ ናቸው። እንደ ስሟ የታደሰችና የብዙዎችን ቀልብ በመሳብ ቀዳሚ ተምሳሌት መሆን የቻለችው አዲስ አበባ የገቢ አሰባሰቧን በማዘመንና በማሳደግ ባከናወነቻቸው የልማት ስራዎች ለሌሎችም ተምሳሌት ከተማ መሆኗን ገልጸዋል። በእርግጥ ይህን አይነቱን ልማት ለማከናወን ግብር በሚገባ መሰብሰብ ያስፈልጋል። ይህ ደግሞ ዜጎች ገንዘባቸውን ምን ላይ እንደዋሉ ለማየት ያስችላቸዋል። ስለዚህም በደስታ ግብር እንዲገብሩ ያስችላቸዋል። አዲስ አበባ ደግሞ የዚህ አይነቱ ገቢ አሰባሰብና ልማት ተቀዳሚዋ ተምሳሌት ከተማ አድርጓታል። አዲስ አበባ ከኮሪደር ልማት እስከ የወንዝ ዳር ፕሮጀክቶችና ሌሎች እጅግ ለኑሮ ምቹና ተስማሚ የሆኑ አካባቢዎችን የመፍጠር ተግባራት ማከናወኗም በእርግጥም ልምድ የወሰዱበት ሆኗል። ይህ ደግሞ እነዚህ የከተማ አመራሮች ወደ ሀገራቸው ሲመለሱ የአዲስ አበባን ልማት እንደመነሻ በመውሰድ ተሞክሮ እንደሚያሰፉትም ተናግረዋል። አዲስ አበባን ከታንዛኒያ ዳሬ ሰላም ጋር ስናስተያያት ትልቅ ልዩነት አላት። ይህ የወንዝ ዳር ፕሮጀክት አስገራሚና የሚደነቅ ነው። ከተማዋ የገቢ አሰባሰቧን አዘምናለች። ማጭበርበርና ሙስናን ለመከላከል ጥሩ ስራዎች እየተሰሩ ነው። ሌሎች ሀገራትን ለማየት ችያለሁ። አዲስ አበባ ንጹህ ናት። ጥሩ ህዝብና መንግስት አላት። ከዚህ ትልቅ ትምህርት ወስደናል። እዚህ ያየነው በጣም የሚስብ ነው። በጣም ገርሞኛል። እኔ ከካሜሮን የመጣሁት። የኢትዮጵያ እድገት ለአፍሪካ ምሳሌ የሚሆን ነው። ብዙ ሀገራት እዚህ መጥተው ማየትና ምን እየሰራችሁ እንዳለ ማየት አለባቸው። የወንዝ ዳር ልማቱ ደስ የሚል ነው። ለሌሎችም የአፍሪካ ከተሞች ምሳሌ መሆን የሚችል ነው። በናይሮቢ ወንዞች የተበከሉ ናቸው። ስለዚህ ጥሩ እቅድ አውጥተንና አዲስ አበባን እንደ ምሳሌ ወስደን የምንሰራ ይሆናል። የአዲስ አበባና የኢትዮጵያ መሪዎች እንኳን ደስ አላችሁ ማለት እወዳለሁ። ይህ በህዝባችሁ ክብር የሚያስገኝ ነው።
አዲስ አበባ አህጉራዊ ኃላፊነቷን በመወጣት ለአፍሪካውያን የጋራ የመማሪያ መድረክ ሆናለች። በተለይም ጥናቱ ከተማዋ ከምትሰበስበው ገቢ ውስጥ 71 በመቶ የሚሆነውን ለልማት ስራዎች በማዋል የዜጎቿን ዘላቂ ተጠቃሚነትን ለማረጋገጥም ወሳኝ ሆኗል። Urban transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። የአፍሪካ ከተሞች ያላቸውን የልማትና የእድገት ልምድን ሲለዋወጡ ዳግም የአህጉሪቱ የወደፊት ዕጣ ፈንታም በጋራ ለመቅረጽ እድል የሚፈጥር ይሆናል። በዚህ ደግሞ አዲስ አበባ የጀመረችው የለውጥ ጉዞ በእርግጥም በፍጥነትና በጥራት ውስጥ ውጤትን ታሳቢ አድርጓልናም አንድምታው ትልቅ ሆኗል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጸዋል። ጌታቸው ባልቻ ዝርዝር አለው። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን የቆረጥ ነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል የምንወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን
የግብጽ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላም ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም በሰላም ስምምነቱ ሰነድ ድምጻችን አልተካተተም ያሉ ወገኖች ሐሳብን የያዘ ነው። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት አፋሕድ ከፍተኛ አመራሮች ማስረሻ ሰጤ፣ ፈንታሙ አባን ጨምሮ የድርጅቱ አባላት በአዲስ አበባ ከተማ የተሰሩ የልማት ስራዎችን እየጎበኙ ይገኛሉ። ከኢቲቪ ጋር ቆይታ ያደረጉ የቡድኑ አመራሮችና አባላት በአዲስ አበባ በአጭር ጊዜ ውስጥ የታየው ልማት የሚደነቅ መሆኑንም ተናግረዋል። እየተሰራ ያለው ስራ በፕሮፓጋንዳ ከሚነገረው በተቃራኒ ሆኖ ማግኘታቸውን የተናገሩት የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት ተጠናክሮ መቀጠል እንደሚገባውም ገልጸዋል። ኢትዮጵያ ለረጅም ዘመናት በግጭት ውስጥ መቆየቷንም አስታውሰው ሰላሟን ለማስጠበቅና ልማት ለማረጋገጥ መስራት ይገባል ሲሉም ተናግረዋል። በአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረሰው ዘላቂ የሰላም ስምምነት ውጤታማ የሚያደርግ ስምምነት በትላንትናው ዕለት መፈረሙ የሚታወስ ነው። ዘገባው የሪፖርተራችን ወንደሰን አፈወርቅ ነው። ከዚህ ጋር በተገናኘ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራሮችና አባላት በአዲስ አበባ እየተሰራ ያለው የኮሪደርና ሌሎች የልማት ስራዎች በፕሮፓጋንዳ ከሚነገረው በተቃራኒው ሆኖ ማግኘታቸውን ተናግረዋል። አስተያየቶቻቸውን ተከታትለን እንመለስ። መልካም ጣሴ ይባላል። የአማራ ፋኖ ህዝባዊ ድርጅት ስልጠና መምሪያ ኃላፊና የጎንደር ጠቅላይ ግዛት እዝ የውጭና የዲያስፖራ ማስተባበሪያ ምክትል ኃላፊ ነኝ። አዲስ አበባ ላይ እየተመለከትን ያሉ ስራዎችን አይተናል። ስልጣኔያችን የሚመጥን መልኩ በጥቅሉ በቃ የተሻለ ነገር ነው እያየን ያለን። ህዝባችንም የድሮ ስልጣኔያችንም በሚመጥን መልኩ የተሻሉ ስራዎች ነው እያየን ያለ ነው። ከዛ ባለፈ ስራዎች እንዲሁ እንደሚባለው ብልጭልጭ ብቻ አይደሉም። ውስጥ ላይ የምናያቸው በጣም ታችኛውን የማህበረሰብ ክፍል ኮንሲደር ያደረጉ ስራዎች አይተናል በብዛት ማለት ነው። ከዛ ስልጣኔ ምንጫችን በመሃል በጦርነትም ሆነ በተለያዩ አፍራሽ ድርጊቶች ወይም በዚህ ጥበባችን የቀኑ ጠላቶቻችን ስራ እንዳንሰራ በርከት ያለ እንከን እየፈጠሩ ከፋፍለ ግዘው በሚል ሀሜትና አጠቃላይ መጥፎ ድርጊቶች ተሰራጭተውብን ከልማት ወደ ኋላ ብለን የቆየንበት መንገድ ነው ያለ። አሁን ላይ ግን ያንን ሪከቨር አድርገን ከስልጣኔያችን መነሻ ከኦሪጂናል ስልጣኔያችን መነሻ አድርገን ግን የተሻለ ስራ እየተሰራ ተመልክቻለሁ ማለት ነው። አመሰግናለሁ። እኔ ከትግል በፊት የጎንደር ዩኒቨርሲቲ አስተማሪ ነኝ። ትግሉ ከጀመረ ከ2015 ጀምሮ ደግሞ የአማራ ፋኖ ውስጥ ነው ከአባል እስከ አመራር ሳገለግል የነበረው ማለት ነው። አሁን የአማራ ፋኖ ህዝባዊ ድርጅት ወታደራዊ አስተዳደር መምሪያ ነኝ። ኢያሱ አባተ የሰላም ስምምነት እሱን ጨርሰናል፣ ተፈራርመናል። በራሳችን ሀብት የራሳችን ከተማ በዚህ ልክ ምናለማ ከሆነ ብዙ ነው ብዙ ነው። አንደኛ ስፒልኦቨር ኢፌክት ይኖረዋል። በየአካባቢው ያሉትን እውቀቶች እንጠቀማለን ራሳችን ልማት ማለት ነው። እነዚህ ደግሞ ካልቸራልም ሌላ የኢኮኖሚ ምንትን አላቸው። የተደረጉት ልማቶች ፈጣንና ጥሩ ናቸው። ሞርኔ ከግሮዝ አንጻር ይሄ ግሮስ የሆነውን ነገር ብቻ ሳይሆን ከዴቨሎፕመንትም ቀጣይ ሰስቴኔብል የሆነ ለህዝባችን ሊሰጡት የሚችሉት ጥቅሞችም ጭምር የገለጹበት መንገድ ወደነዋል። እሺ ምትኩ ልጅ አለም እባላለሁ። በአፋሕድ ጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ነኝ። አሁን ላይ በትግል ውስጥ በጣም በርካታ የሚባሉ ምሁራኖች አሉት። በጣም በርካታ የሚባል እንግዲህ ይሄ በአንድ አመት ውስጥ ይሄን ያክል ይሄ ማህበረሰብ ከሰራው ትግል ውስጥ ደግሞ ብዙ በሺ የሚቆጠሩ ሰዎች አሉትና እነዛ ሰዎች ቢጨመሩበት ጉልበታቸውን እውቀታቸውን ቢጠቀሙበት ከዚህ በላይ መሄድ እንደሚችል እረዳለሁ። ይሄን ብቻ አይደለም፣ አዲስ አበባ ላይ የተሰሩትን በእያንዳንዱ ክልል ኦሮሚያ ክልልም ትግራይም አማራም ከዚህ በላይ መስራት ይችል ነበር ማለት ነው። ምክንያቱም በውጊያ ውስጥ የሚወድሙትን ነገሮችን ለመንገር ያው ለቀባሪ ማርዳት ነው የሚሆነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎች እናልፋለን።
በደቡብ ኢትዮጵያ ክልል ያሉ የሕዝብ አገልግሎት መስጫ ማዕከላት ዘመናዊነትን የተላበሱና አገልግሎት ላይ የሚስተዋሉ ችግሮችን ለመቅረፍ የሚያስችሉ እንዲሆኑ በትኩረት እየተሰራ መሆኑን ርዕሰ መስተዳደር ጥላሁን ከበደ ተናገሩ። ርዕሰ መስተዳደሩ ይህንን የተናገሩት የክልሉ የፖለቲካና አስተዳደር ማዕከል በሆነችው ወላይታ ሶዶ ከተማ ዘመናዊና በአንድ ማዕከል አገልግሎት ለመስጠት እየተገነባ ያለውን ማዕከል የግንባታ እንቅስቃሴ በጎበኙበት ወቅት ነው። በክልሉ ሁሉም ማዕከላት የሚገነቡ አገልግሎት መስጫ ተቋማት ዘመናዊነትን የተላበሱ እንዲሆኑ በትኩረት እየተሰራ ስለመሆኑም ገልጸዋል። የአገልግሎት አሰጣጡ በተማከለና በአንድ ማዕከል በተለይ እንግልትን የሚቀርፍ ከምንም በላይ አንድ አመራር የራሱን ቢሮ በደንብ ያልያዘና ያልመራ ህዝብን የብልጽግና ተምሳሌት ሊያደርግ ስለማይችል ቢሮዎቹ አገልግሎት መስጫ ማዕከላት የተሻሉ መሆን አለባቸው። የምንሰጠው አገልግሎት በእጅጉ ህዝብ እርካታን የሚጨምር መሆን አለበት። የተሻለ የተዋበ ዘመናዊ እና አገልግሎት ደግሞ ለተገልጋይ ምቹ የሆነ ማዕከል እንዲሆን ታሳቢ አድርገናል። ሪፖርተራችን ተመስገን ተስፋዬ እንደዘገበው የአገልግሎት መስጫ ማዕከላት በይዘት በጥራትና በሚሰጡት አገልግሎት ህዝቡን የሚመጥኑ እንዲሆኑ ታስቦ ወደ ስራ መገባቱን ርዕሰ መስተዳደሩ ጠቁመው የከተሞች እድገት የማሳደግ ተልዕኮ ይዘው እንደሚገነቡም ተናግረዋል። በዚህ በአምስቱ ተይዞ ብዙ ያለማ ቦታዎችን ማልማት አለብን። የከተሞችን እድገት የተወሰነ ከፍ የሚያደርግ መሆን አለበት። ዘመናዊ ጽዱ የእድገት ተምሳሌት የሆነ ከተሞች እንዲኖሩ እንፈልጋለን። ወላይታ ሶዶ የብልጽግና ተምሳሌት መሆን አለባት። የኛ የመንግስት ተቋማት ግንባታዎች የከተሞቻችንን እድገት አንድ ምዕራፍ ከፍ የሚያደርጉ መሆን አለባቸው። የመስኖ ልማት ስራ አርሶ አደሩ ለገበያ አልሞ በማምረት ሀብት እንዲፈጥር ያስቻለ መሆኑን የራያ ቆቦ ወረዳ አርሶ አደሮች ገለጹ። ራያ ቆቦ ወረዳን ጨምሮ በሰሜን ወሎ ዞን በተያዘው የምርት ዘመን ከ6 ሚሊዮን ኩንታል በላይ ምርት እንደሚገኝ ይጠበቃል። ራሄል ፍሬው አርሶ አደር ደጉ መለሰ በሰሜን ወሎ ዞን ራያ ቆቦ ወረዳ የአራዶም ቀበሌ ነዋሪ ናቸው። በመስኖ ልማት ከተሰማሩ ወዲህ ከእጅ ወደ አፍ ከሆነ ኑሮ ተላቀው ተጠቃሚ ስለመሆናቸው ያነሳሉ። መሬቱ ስላረጀ አትክልት ቋሚ አትክልት ይሻላል ብለን የቀየር ነው እና ጤፍ ምናምን ነው የሚሆነው የነበረው። ጤፉም ታጭዶም አይጠቅምም። አሁን የሚጠቅመን ግን ቋሚ አትክልት ነው ብለን ተክለናል። አሁን ፍራፍሬው ለውጠናል። ጤፉ ዝም ብሎ ነው። ጤፉ አንድ አምቃዳ ሁለት አምቃዳ ነው እንጂ ከሻ እዛ ውጭ የለውም። አሁን ግን ይሄ ሌላ ቢቀር አንድ ሃይሱዚ እናወጣለሁ እያለ መሞከረው አሁን ጤፍ ልንዘራ ነው በመስኖ። ይሄ መስኖ ልማት ያው አብዛኛው እኛ ልማት የሚለውጠን ማንጎ ነው። ይሄ ያው የኛ ይቀለብ ነው እንጂ ዝም ይሄ ለውጠን ነው። ግን ማንጎ ይለውጠናል። ማንጎ በመቶኛ ነው። ያው በሚዛንም ይሸጣል። እንደ እንትኑ እንደ ወቅቱ ሁኔታ ይሸጣል። በገበያም ምርጥ ሆኖ ይሸጣል። ሸጋ ነው። ከ400 ሄክታር በላይ የፍራፍሬ ልማት የሚገኝበት አራዶም ቀበሌን ጨምሮ በራያ ቆቦ ወረዳ 9000 በላይ ሄክታር መሬት በመስኖ እየለማ ስለመሆኑ የወረዳው አስተዳዳሪ መኮንን አጥናፉ ይገልጻሉ። 9664 ሄክታር በአዲስና በነባር የሚለማበት ወረዳ ነው። በአጠቃላይ እንግዲህ ከአትክልትና ፍራፍሬም ወደ 244.5 ሄክታር በ10 ክላስተር ማንጎ የሚለማለና በሙዝ ደግሞ ወደ 17.5 በሁለት ክላስተር የሚለማልና ፓፓያ ደግሞ ወደ 11.8 ሄክታር በ6 ክላስተር ወደ 4 የሚደርሱ ቀበሌዎች ላይ በስፋት አለ። በአብዛኛው በማንጎ ክላስተር የሚታወቅ ነው። በዚህ በተገኘው አንጻራዊ ሰላም በአብዛኛው የልማት ስራችን ተጠናክሮ እየቀጠለ ያለበት ሁኔታ ነው ያለው። የቆቦ ጊራና ሸለቆ የውሃ ሀብትን ተከትሎ አትክልትና ፍራፍሬ በስፋት የተለመደ ሲሆን ባለፉት ዓመታትም በክረምትና በበልግ ወቅቶች 31000 ሄክታር በላይ የመስኖ ስንዴ እየለማ ስለመሆኑ የዞኑ ግብርና መምሪያ ኃላፊ ተገኛ ባተ ያነሳሉ። ፐር ሄክታር 41 ኩንታል ድረስ ነው የምናለማው። እንግዲህ ይሄ ኦልሞስት ወደ 130-140 ሺህ አካባቢ ኩንታል ማልማት ይጠበቅብናል። ማለት ምርት ማግኘት ይጠበቅብናል። ከዚህ ውጭ ሌሎች ደግሞ በአንደኛ ዙር መስኖ በአትክልት በቲማቲም ቃሪያ እና በተለያዩ የአትክልት ዘሮችም በተመሳሳይ እንደዚሁ የሚለማበት ሁኔታ ነው ያለው። ከነሱ ደግሞ ወደ 5.2 ሚሊዮን ኩንታል ይጠበቃል።
የመስኖ ልምምድ ያላቸውን አካባቢዎች በማጠናከርና አዳዲስ የመስኖ መሬቶችን ወደ ስራ በማስገባት አርሶ አደሩ ከራሱ አልፎ ለገበያ እንዲያመርት እየተሰራ ስለመሆኑ የአማራ ክልል ግብርና ቢሮ ምክትል ኃላፊ ቃል ኪዳን ሽፈራው ገልጸዋል። ከመስኖ ልማታችን ትልቁ ትኩረት አዲስ መስኖ ላይ መረባረብ ጉዳይ ነው። ሰፊ ውሃ አቅም አለን። እስካሁን ያለማ ነው ከ331 ሺህ ሄክታር የሚበልጥ አይደለም። ፖቴንሻላችን በጣም ትልቅ ነው። ስለዚህ ይህን እቅድ ወደ 500 ሺህ ሄክታር በዚህ ዓመት ለማድረስ ከ168 ሺህ ሄክታር በላይ ባለፉት ዓመታት ከሰራናቸው 3 እጥፍ የሚሆን እቅድ አቅደን እንቅስቃሴ እያደረግን ነው። ስለዚህ ትልቁ ትኩረት ከመስኖ ልማት አኳያ አዳዲስ የመስኖ ፖቴንሻሎች የትኛውንም የውሃ መጠቀም አማራጭ ተጠቅመን የመስኖን በስፋት የማልማትና አዲስ መስኖ ላይ የማተኮር ስራ ነው። በሰሜን ወሎ ዞን በዘንድሮ የምርት ዘመን በመስኖ ከሚለማው ሰብል አትክልትና ፍራፍሬ ከ6 ሚሊዮን ኩንታል በላይ ምርት ይጠበቃል።